ሰላምታዬ በያላችሁበት ይድረስ የተማሪ ቤት ወዳጆች፣ ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሶሻል ስተዲስ ዩኒት 6 ዘ ሰከንድ ኢታሎ ኢትዮጵያን ዋር የተሰኘውን ነጥብ እንመለከታለን። በ1930ዎቹ ሀገራችን የገጠማትን የፋሺስት ኢጣሊያ ወረራ ህዝባችን ያደረገውን የ5 ዓመት የአርበኝነት ተጋድሎ የምንመለከት ይሆናል። ለፈተና የሚሆኑ ዋና ዋና ታሪካዊ ነጥቦችና የጀግኖችን ስም ሙሉ በሙሉ ስለምንዳስስ እስከ መጨረሻው እንድትከታተሉኝ ጋብዛለሁ። ወደ ነጥቦቹ አለፍኩኝ። The Fascist Italian Invasion and Patriotic Resistance ይሰኛል። ከ1935 እስከ 1941። ይሄ እንግዲህ የኢጣሊያ ወረራና የጀግኖች የአርበኝነት ታሪክን ነው የምናየው። እያንዳንዱን ነጥብ በደንብ ለመከታተል ሞክሩ። ፈተና ላይ የሚመጡ ዋና ዋና ነጥቦች ናቸው እዚህ ጋር ያካተትኳቸው። Cause and Pretext of the War ስንጀምር የጦርነቱ መነሻና የጅማሮ ሰበብ ማለት ነው። ጦርነቱ እንዴት ሊጀመር ቻለ? እንግዲህ ከዚህ በፊት ላይ እንደምታስታውሱት ባለው ቪዲዮ ላይ ያበቃ ነው መች ነው የአድዋን ጦርነት ተመልክተን ነው። ጣሊያን አድዋ ላይ ከተሸነፈች በኋላ 40 ዓመታት ጠብቀው ነው በሁለተኛ ዙር ለወረራ የበቁት ማለት ነው። ሁለተኛ ዙር ይህ ምንድነው? መሰረታዊው ምክንያቶች የሚባሉት ፋንዳሜንታል ኮዝስ። ዋናው መሰረታዊ ምክንያቱ አንደኛው ፋሺስት ዲክቴተር ቤኒቶ ሙሶሎኒ ዋንትድ ሪቬንጅ ፎር ኢታሊስ ሁሚሌቲንግ ዲፊት አት ዘ ባትል ኦፍ አድዋ። የኢጣሊያ አምባገነን መሪ የነበረው ቤኒቶ ሙሶሎኒ የአድዋን ሽንፈት ለመበቀል መፈለጉ የመጀመሪያው ምክንያት ይሄ ነው ማለት ነው። እንግዲህ አድዋ ላይ የተሸነፉት በፈረንጆቹ በ1896 ነው አይደለ? ወይም በእኛ 1888 ማለት ነው። ስለዚህ 1888 በኋላ በ1930ዎቹ ነው ሊወሩን የቻሉት። ያ ማለት 40 ዓመታት ገደማ ማለት ነው። በዚህ 40 ዓመት ውስጥ ሲዘጋጁ ነበር ያን ሽንፈታቸውን ያን ውርደታቸውን ለመቀልበስ እጅግ በጣም ዝግጅት አድርገው ነበረ። እኛ ግን በዛ 40 ዓመት ውስጥ እንደነበርን የቆየ ነው። ምንም ይሄን ያህል የተለወጡ ነገሮች አልነበሩም። በዛ በአድዋ ሰዓት ላይ ስንዋጋባቸው የነበሩት የባህላዊ መሳሪያዎችን ይዘን ነበር። ግን አንድ ነገር አለን ለማሸነፋችን ሚስጥር፣ እሱም ቁርጠኝነት እና ድፍረት እንዲሁም አንድነት። እነዚህ ነገሮች ናቸው ኢትዮጵያን ያቆዩት እስከ ዛሬ ማለት ነው። የመጀመሪያው ፋንዳሜንታል ኮዝ የሚባለው ቤኒቶ ሙሶሎኒ፣ የኢጣሊያ አምባገነን መሪ ቤኒቶ ሙሶሎኒ የአድዋን ሽንፈት ለመበቀል መፈለጉ ነው። ሁለተኛው ኢኮኖሚክ ሞቲቭ ነበራቸው፣ የኢኮኖሚ ጥቅም ለማግኘት ማለት ነው። ኢታሊስ አርጀንት ኒድ ፎር ሮ ማቴሪያልስ ኒው ማርኬትስ ኤንድ ሴትልመንት ኤሪያ ፎር ኢትስ ሲቲዘንስ። የኢኮኖሚ ጥቅሞችን ለማግኘት ይፈልጉ ነበር። ለምሳሌ የጥሬ ዕቃን፣ የገበያን እንዲሁም የዜጎቻቸውን መስፈሪያ ይፈልጉ ነበረ። ለምን? በአፍሪካ ላይ እንደ ሌሎች አውሮፓ ሀገራት አፍሪካ ውስጥ ብዙ ቀኝ ግዛት የሌላት ጣሊያ ነበረች። ያው የያዙት የነበረው ሊቢያን ነው፣ ከዛ ኤርትራ አካባቢ ነው። ከዛ ውጪ ኢትዮጵያንም ሰፊ ሀገር ከመሆኑ አንጻር ለመያዝ ምኞት ነበራቸው። ያንንም ምኞታቸውን ለማሳካት ብዙ ለፍተውም ግን ተሸንፈው ነው የወጡት ማለት ነው። እነዚህ ሁለት ምክንያቶች ፋንዳሜንታል ኮዝ ይባላሉ፣ መሰረታዊ ምክንያቶች ማለት ነው። የጦርነቱ ሰበብ ደግሞ ዘ ፕሪቴክስት። ይሄ እንግዲህ የቀደሙ ፋንዳሜንታል ኮዝ ነው፣ መሰረታዊ ምክንያቶች ናቸው አይደለ? ይሄ ግን ለጦርነቱ ጅማሮ ነው። የጦርነቱ ጅማሮ ወይም ሰበብ ተደርጎ የሚታሰበው እዚህ ጋር ያሉት ፖይንቶች ናቸው። ሉክ ዘ ፕሪቴክስት ዲሴምበር 5 1934 ዘ ወልወል ኢንሲደንት ኢን ዘ ኦጋዴን ሪጅን። አንደኛው ምንድነው? በ1934 የወልወል ግጭት የሚባለው ነው፣ ኦጋዴን አካባቢ ማለት ነው። ስለዚህ በኦጋዴን ወልወል በሚባል ቦታ ላይ እዛ አካባቢ የተነሳው ግጭት ነው ለጦርነቱ መንስኤ ተደርጎ የሚታሰበው ማለት ነው። አንዱ ይሄ ነው። ምንድነው እዛ ቦታ ላይ የተደረገው ስንል ሉክ ኢትዮጵያን ኤንድ ኢንቬዲንግ ኢታሊያን ትሩፕስ ክላሽድ አፍተር ኢታሊያን ፎርስስ ኢንፊልትሬትድ ዘ ኤሪያ። የኢጣሊያ ጦር ድንበር ጥሶ በመግባቱ የኢትዮጵያና የኢጣሊያ ጦር ተጋጩ ማለት ነው። ወደ ኢትዮጵያ ድንበር ጥሶ ነው የገባው። ስለዚህ በኢትዮጵያውያንና በእነዚህ ድንበርን ጥሰው በገቡ ጣሊያኖች መካከል ግጭት ተነሳ። ፕሪቴክስት ይሄን ይመስላል ማለት ነው። እነዚህ ሁለቱ መሰረታዊ ምክንያቶች ናቸው። ከዛ በኋላም ዲፕሎማቲክ ሪስፖንሶችም ነበሩ፣ የዲፕሎማሲ ጥረቶች ማለት ነው። ምንድነው እነዚህ የዲፕሎማሲ ጥረቶች? ኢታሊ ዲማንድድ አን ኦፊሻል አፖሎጂ ኤንድ ፋይናንሻል ኮምፐንሴሽን። ኢትዮጵያን ሶት ፔስፉል አርቢትሬሽን ኤንድ አፒልድ ቱ ዘ ሊግ ኦፍ ኔሽን። እንግዲህ ኢታሊያ ይቅርታና ካሳን ጠየቀች ማለት ነው። በዚህ በግጭቱ ምክንያት ማለት ነው። ይቅርታና ካሳን ጠየቀች። ያንን ደግሞ የኢትዮጵያ መንግስት ደግሞ ይህንን ጉዳይ
የስ በሰላም ለመፍታት ወደ ዓለም መንግስታት ማህበር ነው ያመለከተችው ማለት ነው። የዓለም መንግስታት ማህበር ነው በዚህ ሰዓት ላይ የነበረው ሊግ ኦፍ ኔሽን ነው። ከዛ በኋላ ነው ዩናይትድ ኔሽን የመጣው አይደለ? ይሄንን አንደኛ ዓለም ጦርነት ሪዛልት ተደርጎ የሚታሰበው ሊግ ኦፍ ኔሽን ነው። የሁለተኛ ዓለም ጦርነት ሪዛልት ደግሞ ምንድነው? ዩኤን ነው፣ ዩናይትድ ኔሽን ነው። ሶ ይሄ ጦርነት የተከሰተው በ1930ዎቹ አካባቢ ስለነበረ ሊግ ኦፍ ኔሽን ያለው ሶ ይህ የዓለም መንግስታት ማህበር የሚባለው ማለት ነው። ሶ ኢትዮጵያ ለዚህ ለዓለም መንግስታት ማህበር ይዳኙኝ ብላ ለፍትህ ጥሪ ያቀረበች ማለት ነው። ጣሊያን ደግሞ ካሳ ይሰጠኝ እንዲሁም ይቅርታ ትጠይቅ አለች። እነዚህ ዲፕሎማቲክ ጥረቶች ነበሩ ማለት ነው። ሶ እዚች ጋር ያየነው ምንድነው? ጦርነቱን ለመጀመር የተጠቀሙበት ሰበብ በኦጋዴን ወልወል ላይ በ1934 ዓ.ም ላይ የድንበር ግጭት መነሳቱ ነው ማለት ነው። ስለዚህ ይህንን የድንበር ግጭት ኢትዮጵያ በሰላም ለመፍታት ብትሞክርም የዓለም መንግስታት ማህበር ግን ፍትህ ሊሰጣት አልቻለም ማለት ነው። ወደ ኢጣሊ ነው የወገነው ማለት ነው። ይህንን ልብ እንድታደርጉ ያስፈልጋል። ኦኬ፣ ከዛ ምን ሆነ? the northern front invasion በቃ ጦርነቱ ተጀመረ ማለት ነው አሁን በይፋ። ስለዚህ የሰሜኑ ግንባር ወረራ ተጀመረ። ሰሜን ተወረረች ማለት ነው። yes ኦክቶበር 3 1935 የወልወሉ ግጭት 34 ነበረ፣ በ35 ተጀመረ ማለት ነው። ሶ ዘ ኢታሊያ ኮሎኒያል አርሚ ኮማንድድ ባይ ኤሚሊዮ ዲ ቦኖ ክሮስድ ዘ መረብ ሪቨር አለ። አሁን ጦርነቱን በይፋ ጀምሯል። ልብ አድርጉ፣ ያቺ የወልወል ግጭት 40 ዓመታት ሲዘጋጁባት ለነበረው ጦርነት እንደ መነሻ ፈልገዋት ነው እንጂ ጦርነቱ በዛች ነገር አይደለም የተከሰተችው። ሶ ኢሚዲየት ኮዝ ተደርጋ ልትወሰድ ትችላለች እንጂ ማለት ነው። ሶ በደንብ እዚህ ጋር ልብ አድርጉ። ኤሚሊዮ ዲቦኖ የሚመራው የኢጣሊያ የቅኝ ግዛት ጦር መረብ ወንዝን ተሻገረ ማለት ነው። መረብ ወንዝን ተሻግሮ ሰሜንን ወረረ። ከዛን ኦክቶበር 5 1935 ደግሞ ኢታሊያን ፎርስስ ስቶርምድ ኤንድ ኦኩፓይድ አዲግራት። አያችሁ፣ ኦክቶበር 5 ደግሞ አዲግራት ተያዘች ማለት ነው። አሁን ወረራቸውን በደንብ እያስፋፉት ነው በሰሜን በኩል። ኦክቶበር 6 1935 አድዋ was heavily bombarded in an international act of revenge። እንግዲህ በ1935 ኦክቶበር 6 ደግሞ አድዋን ለበቀል በሚል በቦምብ ደበደቡ ማለት ነው። አያችሁ፣ ኢንቴንሽናል አክት ኦፍ ሪቬንጅ ነው ያለን አይደለ? በቀል ነው። ምክንያቱም ከዛ በፊት ወደ ኋላ 40 ዓመት አድዋ ላይ ተሸንፈው ነው የሄዱት ጣሊያን። በውርደት ነው ጦርነቱን ያጠናቀቁት አይደለ? ያንን ለመቀበል ብለው በከባድ ሁኔታ በቦምብ መደብደብ ጀመሩ ማለት ነው አድዋን። ስለዚህ በቀላቸውን መወጣት ጀመሩ። እሺ፣ ስንቀጥል ኖቬምበር 8 1935 the strategic northern town of መቀሌ was occupied። ኖቬምበር 8 በዛው ዓመተ ምህረት በ1935 ማለት ነው ስትራቴጂክ ከተማዋ መቀሌ በጠላት እጅ ወደቀች ማለት ነው። ይሄ ሆነ ማለት ነው። ከዛ በኋላ ቼንጅ ኦፍ ኮማንድ አደረጉ። ለምን? dissatisfied with ዲቦኖስ slow progress ሞሶሎኒ ሪፕሌስድ ሂም ዊዝ ማርሻል ፔትሮ ባዶሊዮ በባዶሊዮ ተካው ማለት ነው። እንግዲህ በዲቦኖ መዘግየት እንግዲህ ይህን ሁሉ እየያዙም እንኳን ይህን ሁሉ የሰሜኑን ከተሞች እየያዙ እንኳን በዲቦኖ መዘግየት ያረካው ሞሶሎኒ በማርሻል ፔትሮ ባዶሊዮ ተካው ማለት ነው። አሁን ዋናው አዛዥ ማን ሆነ? ባዶሊዮ ነው። ባዶሊዮ ነው። መጀመሪያ ማን ነበር? ዲቦኖ ነበረ ማለት ነው። ይህንን ትይዛላችሁ። ሶ እዚህ ጋር የኖርዘርን ፍሮንት ኢንቬዥን እነዚህን ሁሉ ነገሮች ያጠቃለለ ነው። ጦርነቱ በይፋ የተጀመረው በ1935 ነው፣ የዲቦኖ ጦር መረብ ወንዝን ሲሻገር ማለት ነው። ስለዚህ በአንድ ወር ውስጥ አዲግራትን፣ አድዋን፣ መቀሌን በጠላት ወደቁ ማለት ነው። ነገር ግን የዲቦኖ ጉዞ ፈጣን ስላልነበር ሞሶሎኒ በምትኩ ደግሞ ጨካኙን ማርሻል ፔትሮ ባዶሊዮ የጦር የበላይ አዛዥ አድርጎ ሾሙ ማለት ነው። ይህ ሰውዬ እጅግ በጣም ጨካኝ ነው። ውስጥ ስንገባ እያየን እንሄዳለን ማለት ነው። ኦኬ። ስለዚህ የሰሜኑ ጦር በዚህ መልኩ ሄደ ማለት ነው። ስንቀጥል ዘኢትዮጵያን ካውንተር ኦፌንሲቭ የኢትዮጵያ መከላከልና የመልሶ ማጥቃት ማለት ነው። እዚህ ጋር ደግሞ ዝም ብሎ አልተቀመጡም ኢትዮጵያ ጀግኖቻችን አባቶቻችን። ሰው ምንድን ነው ያደረጉት? ዘኢትዮጵያ ዲፌንሲቭ ስትራቴጂ ዋዝ ኦርጋናይዝድ አክሮስ ዘ 3 ሜን ኮሎመን የኢትዮጵያ ጦር በሶስት ዋና ዋና መስመሮች ወይም ግንባሮች ነው የተሰለፈው ማለት ነው። የኢትዮጵያ ጦር አንደኛው ሉክ ዘ ኢስተርን ኮሎመን የሚባለው ወይም የኢስተርን የምስራቁ ግንባር ሲመራ የነበረው በራስ ሙሉ ጌታ ይገዙ ነበረ። ይህንን ያዙ። ሁለተኛው ደግሞ የማዕከላዊውን ግንባር ደግሞ ጆይንትሊ ሌድ ባይ
ራስ ስዩም መንገሻ ኤንድ ራስ ካሳ ኃይሉ። ይሄ በጥምረት ነበር ሲመሩት የነበረው። በራስ ስዩም መንገሻና በራስ ካሳ ኃይሉ ይመራ ነበር የማዕከላዊው ግንባር ማለት ነው። ከዛን የምዕራቡ ግንባር ደግሞ ሌድ ባይ ራስ ምሩ ኃይለ ሥላሴ። እነዚህ የራስ ምሩ ኃይለ ሥላሴ ደግሞ የምዕራቡን ግንባር መሪ ሆነው መከላከልና ማጥቃት ጀመሩ ማለት ነው። ማጥቃት ጀመሩ። ዜን ከዛ ምን አደረጉ? the first battle of ተንቤን፣ የመጀመሪያው የተንቤን ጦርነት ተደረገ። ኢታሊያን ፎርስ managed to win the engagement but suffered considerable human and material costs before breaking down the initial Ethiopian offensive አለ። እንግዲህ የመጀመሪያው የተንቤን ጦርነት ምንለው ኢጣሊያ ከፍተኛ የሰውና የቁስ ኪሳራ አድርጋ አሸነፈች ማለት ነው። አሸነፈች ኢጣሊያ። ስለዚህ የኢትዮጵያ መልሶ ማጥቃት መከላከል በመዳከም ጀመረ ማለት ነው። ከዛ ምን ሆነ? the battle of አምባራዶም ተንቤን ኤንድ ሽሬ ይለናል እዚህ ጋር። የአምባራዶም የተንቤን ሁለተኛና የሽሬ ጦርነት ተንቤን ላይ አሁን ያየነው መጀመሪያው ማለት ነው። ስለዚህ ከዛ በኋላ ምንድን ነው ያደረጉት? the battle of አምባራዶም፣ ይሄ የአምባራዶም ጦርነት ማለት ነው። ባዶሊዮ turned his forces against the eastern column. ራስ ሙሉጌታ's army was crushed by heavy artillery and intense air bombardment. ራስ ሙሉጌታ ይገዙ was killed during a chaotic retreat. እንግዲህ የአምባራዶም ጦርነት ደግሞ የራስ ሙሉጌታ ጦር በከባድ መድፍና በአየር ድብደባ ተመታ ማለት ነው። ስለዚህ ራስ ሙሉጌታ ይገዙም በማፈግፈግ ላይ ያሉ ተመተው ህይወታቸው አለፈ ማለት ነው። እዚህ ጋር በደንብ ልትይዙ የሚገባው ምንድነው? ኢትዮጵያውያን በዚህ ጊዜ በአየር ማጥቃት በአይሮፕላን ምናምን አይተው አያውቁም። ጦርነት በዛ ሰዓት ላይ በዛ መልኩ አልተደረገም። በአድዋ ጦርነት ጊዜም የለም። ስለዚህ እነዚህ ጣሊያኖች ተዘጋጅተው በአየርም በምድርም ነው ማጥቃት የጀመሩት። ይህ ነገር ደግሞ ለኛ ወታደሮች አዲስ ነበር በሰዓቱ ማለት ነው። በሰዓቱ አዲስ ነው። ስለዚህ በዚህ አምባራዶምንም አሸነፉ ማለት ነው። አሁን ፈተና ላይ አንዷ ልትጠይቁት የምትችሉት ራስ ሙሉጌታ ይገዙ የተሰዉበት ቦታ የት ነው ብትባሉ አምባራዶም ጦርነት ላይ ማለት ነው። ከዛ ዘ ሰከንድ ባትል ኦፍ ተንቤን፣ ሁለተኛው የተንቤን ጦርነት የሚባለው ነው። The central column under ራስ ካሳ arrived late and was trapped by two branches of the Italian army. ይህ የሁለተኛው የተንቤን ጦርነት ደግሞ የመካከለኛውን ግንባር ሲመሩ የነበሩት አንዱ ራስ ካሳ ጦር በሁለት የጣሊያ ጦር ክንፎች ተከበበ ማለት ነው። the column collapsed and its leaders barely escaped encirclement አለ። እዚህም ራስ ካሳም ለጥቂት ነበር የተረፉት ከዚህ የተንቤን የሁለተኛው የተንቤን ጦርነት ማለት ነው። እዚህ ጋም ሽንፈት ደረሰብን ማለት ነው። እዚህ ጋር ደግሞ የሽሬ ጦርነት ነው። ይሄ የምዕራቡ ግንባር ነው። የምዕራቡን ግንባር ቅድም እንዳልነው ራስ ምሩ ኃይለ ሥላሴ ነው የሚመሩት። ስለዚህ የባትል ኦፍ ሽሬ ላይ earlier on December 15, 1935 ራስ ምሩ's forces scored a massive victory over colonial soldiers or አስካሪስ ይባላሉ እነሱ commanded by Major Luigi Crinti at እንዳባጉና towards the front eventually collapsed later። ይህ የሽሬ ጦርነት ደግሞ ምንድነው ያለን ያለው የራስ ምሩ ጦር በሜጀር ሉዊጂ ክሪንቲ በሚመራው የቀኝ ግዛት ጦር የአስካሪዎች የሚባሉት እነሱ ናቸው። የቀኝ ግዛት ጦር ወታደሮች ማለት ነው። እዚህ ላይ እንዳባጉና በሚባለው ቦታ ላይ ትልቅ ድል ተቀዳጅቶ ነበር ማለት ነው። ራስ ምሩ ኃይለ ሥላሴ። ነገር ግን በመጨረሻም ይህ የራስ ምሩ ኃይለ ሥላሴ ግንባር ፈረሰ ማለት ነው። አሁን ሁሉም ቦታ ላይ ጣሊያን ድል እየተቀናጀ መጣ። ልብ አድርጉ፣ ሁሉም ቦታ ላይ ጣሊያን ድል እየተቀናጀ መጣ ማለት ነው። በአምባራዶም ጦርነት የራስ ሙሉጌታ ጦር በጠላት ዘመናዊ መሳሪያ ተደመሰሰ፣ እሳቸውም ሕይወታቸውን አጡ። በመቀጠል በሁለተኛው የተንቤን ጦርነት ደግሞ የራስ ካሳና የራስ ስዩም ጦር ተከቦ ወደመ ማለት ነው። በምዕራብ በኩል ግን ራስ ምሩ በእንዳባጉና ላይ የመጀመሪያውን ድል ቢያስመዘግቡም በኋላ ግን በጠላት የቴክኖሎጂ ብልጫ መሰረት ግንባሩ ሊፈርስ ቻለ ማለት ነው። ይህንን ያዙ። ስንቀጥል the battle of ማይጨው and the fall of አዲስ አበባ። the battle of ማይጨው የማይጨው ጦርነት እንግዲህ የሁለተኛው የኢጣሊያ ወረራ አጠቃላይ የማይጨው ጦርነት ተብሎ ነው የሚታወቀው በዋናነት በታሪክ ላይ ማለት ነው። የማይጨው ጦርነት እቺን ባትል በደንብ ማወቅ አለባችሁ። ሉክ ሃይሊ ሲምቦሊክ ባትል አያችሁ። ይሄ ንጉሠ ነገሥቱም የተሳተፉበት ስለሆነ ነው። ሃይሊ ሲምቦሊክ ባትል where Emperor ኃይለ ሥላሴ personally commanded the force on the front lines። ንጉሠ ነገሥቱ ወይም በቀዳማዊ አፄ ኃይለ ሥላሴ በግንባር የተሳተፉበት ታሪካዊ ጦርነት ስለሆነ ነው ይሄ
በደንብ መያዝ ያለባችሁ ማለት ነው። ሶ ንጉሥ ቀዳማዊ ኃይለ ሥላሴ የተሳተፉበት ባትል የትኛው ነው ብትባሉ ማይጨው ማለት ነው። ይሄ ሶ ፊቸርስ ዘ ኢምፔሪያል ቦዲጋርድ አሎንግሳይድ ሰርቫይቨርስ ፍሮም ዘ አርሚስ ኦፍ ራስ ካሳ ኤንድ ራስ ስዩም። እንግዲህ የክብር ዘበኛ ጦር የሚባል የኃይለ ሥላሴ የክብር ዘበኛ ጦር ነው የሚባለው ማለት ነው በሰዓቱ። ሶ ይህ የክብር ዘበኛ ጦርና የተረፉት የራስ ካሳና የራስ ስዩም ሰራዊት ይህ ማይጮ ላይ ተዋግተዋል ማለት ነው። ተዋግተዋል። ከዛን ኢትዮጵያን ፎርስስ ዌር ስማሽድ ፕራይመርሊ ዲዩ ቱ ዘ ኢሌጋል ዩዝ ኦፍ ሙስታርድ ጋዝ አለ። አያችሁ ፋሽስቶች በሰፊው የመርዝ ጋዝ ይሄ ሙስታርድ ጋዝ የተባለውን በመጠቀማቸው የኢትዮጵያን ጦር ለማሸነፍ ቻሉ ማለት ነው። ሶ ኢን ዘ ሪትሪት ቱዋርድ ሌክ አሸንጌ ዘ ኢታሊያን ኤርክራፍት ሪሌንትለስሊ ሃንትድ ኤንድ ማሳከርድ ዘ ሶልጀርስ። ፋሽስቶች ይህንን የመርዝ ጋዝ በመጠቀማቸው የኢትዮጵያ ጦር ደግሞ ወደ አሸንጌ ሐይቅ ወደ ማፈግፈግ እያለ እነዚህ የፋሽስት ጠላቶች በአየር አሳደው ጨፈጨፏቸው ማለት ነው። በአየር ላይ ነው። ያ ማለት ኤርክራፍት ይጠቀሙ ነበር። እኛ በሰዓቱ ሊኖረን ይቀርና አናቅም ነበር። አብዛኛው ወታደር ምንድን ነው የመጣብን እያሉ በላይ ሲሸሹ ነበር ማለት አያውቁም ይሄንን። ምክንያቱም ጣሊያን ያንን ሽንፈት ለመበቀል ብሎ 40 ዓመት ሲዘጋጁበት የነበረው ነው። ስለዚህ በዚህ ምክንያት የኢትዮጵያውያንን ጨፈጨፏቸው ማለት ነው። ይህ እንግዲህ በሰሜኑ አካባቢ የነበረው ጦርነት የማይጨው ጦርነት ላይ ያበቃል ማለት ነው። ከዛም ኦልሬዲ የኢትዮጵያ ወታደሮች ተሸነፉ። ከዛ በኋላ አዲስ አበባን ወደ መቆጣጠር ሄዱ ማለት ነው። ኦኩፔሽን ኦፍ ዘ ካፒታል ኦን ሜይ 5 1936 ዘ ፋሽስት ፎርስስ ሌድ ባይ ማርሻል ፔትሮ ባዶሊዮ ማርችድ ኢንቱ አዲስ አበባ ማርኪንግ ዘ ስታርት ኦፍ ዘ ኦኩፔሽን። የአዲስ አበባ መያዝን ነው እዚህ ጋር እየነገረን ያለው። በ1936 በማርሻል ፔትሮ ባዶሊዮ የሚመራው የፋሽስት ጦር አዲስ አበባን ተቆጣጥሮ ወረራውን አጠናቀቀ ማለት ነው። ወረራቸውን አጠናቀቁ። ምክንያቱም ዋና ከተማውን መያዝ ቻሉ ማለት ነው። የዚህን ሰዓት ታዲያ ኢትዮጵያውያን እጃቸውን አጣጥፈው ተቀመጡ ወይ ስንል አይደለም። እንቀጥላለን። ዘ ሳውዘርን ኤንድ ሳውዝ ኢስተርን ፍሮንትስ የሰሜኑ በዛ በኩል ሲያልቅ የደቡብና የደቡብ ምስራቅ ግንባር ደግሞ ተነሳ ማለት ነው። ሉክ ዘ ፋሽስት ኮማንደር ሩዶልፎ ግራዚያኒ ኖቶሪየስ ፎር ሂዝ ብሩታሊቲ ኤንድ ኒክኔምድ ዘ ሃይና ኦፍ ሊቢያ። የፋሽስቱ አዛዥ የነበረው በደቡብ በኩል ደግሞ ሩዶልፍ ግራዚያኒ የሚባለው ነው። የሊቢያው ጅብ የሚል ቅጽል ስም የነበረው ነው። ምክንያቱም ጣሊያን ሊቢያን ወራለች ብለናል። ሊቢያውያንን የጨፈጨፉት በዚህ ሰው አመራር ነው አንዱ ማለት ነው። ሶም የደቡቡ ጦር በጣሊያ በኩል የሚመራው በማን ነው? በግራዚያኒ ማለት ነው። በኢትዮጵያ በኩልስ ዘ ኢትዮጵያን ኮማንደርስ ኢን ዘ ሳውዝ ኢምፐረርስ ሰንስ ኢን ሎ ራስ ደስታ ዳምጠው ኤንድ ደጃዝማች በየነ መርዕድ። በደቡብ በኩል የንጉሠ ነገሥት ወይም የኃይለ ሥላሴ አማች የነበሩት ራስ ደስታ ዳምጠውና ደጃዝማች በየነ መርዕድ ናቸው። እነዚህ የንጉሱ ልጆች ያገቡ ናቸው ሁለቱ ማለት ነው። እነዚህ ሁለቱ የደቡቡን ጦር ሲመሩ የነበሩት እነዚህ ሁለቱ ናቸው፣ ራስ ደስታ ዳምጠው እና ደጃዝማች በየነ መርዕድ ማለት ነው። ከዛን በሳውዝ ኢስት ደግሞ በደቡብ ምስራቅ ወይም በሐረር አካባቢ ያለውን ጦር ደግሞ ሲመሩ የነበሩት ደጃዝማች ነሲቡ ዘአማኑኤል ሌላው ኢትዮጵያዊ ጀግና ናቸው እኚህ ማለት ነው። ደጃዝማች ነሲቡ ዘአማኑኤል የሐረር ጦር ሲመሩ የነበሩት ማለት ነው። ዜን ከዛ በኋላ ምን ሆነም ዘ ባትል ኦፍ ቆራሄ ተካሄደ። የቆራሄ ጦርነት የሚባለው ማለት ነው። ስትራቴጂክ ኢትዮጵያን ፖስት ኢን ዘ ሳውዘርን ኦጋዴን ግራዝማች አፈወርቅ ወልደ ሰማያት ሌድ ሄሮይክ ዲፌንስ በት ወስ ኪልድ ኤንድ ቆራሄ ፌል ኦን ኖቬምበር 7። በደቡብ ኦጋዴን የነበረ ጠንካራ ምሽግ ነው ይሄ የቆራሄ የሚባለው ማለት ነው። በኦጋዴን አካባቢ የነበረ ጠንካራ ምሽግ ነበር። ይህንን እዚህ አካባቢ ደግሞ ሲመሩ የነበሩት ግራዝማች አፈወርቅ ወልደ ሰማያት የሚባሉት ናቸው። እነዚህ በጀግንነት ተዋግተው ህይወታቸው ካለፈ በኋላ ቆራሄ በኖቬምበር 7 በጣሊያን ቁጥጥር ስር ወደቀሽ ማለት ነው። በኦጋዴን በኩል ያለውን ኃይል መያዝ ቻሉ ማለት ነው። ከዛን አውትካሙ ምን ሆነ? ግራዚያኒ ካፕቸርድ ነጌሌ ኤንድ ፖዚሽንስ ኢን ዘ ኦጋዴን በት ፌልድ ቱ ሪች ሐረር አንቲል አፍተር አዲስ አበባ had already fallen to ባዶሊዮ። ምን አለ? ጣሊያኖች ነጌሌንና ኦጋዴንን ቢይዙም አርሲ ነጌሌንና ኦጋዴንን ቢይዙም ግራዚያኒ ግን አዲስ አበባ በባዶሊዮ እጅ እስከወደቀችበት ጊዜ ድረስ ሐረር መድረስ አልቻለም ነበር በፍጹም።
እነዚህም ቦታዎች ያዘ እንጂ ወደ ሐረር አልዘለቀም ነበር ማለት ነው። የደቡቡ ጦርነት ይሄ ነው እንግዲህ። በደቡብ ግንባር ጨካኙ ግራዚያኒ ነበር የኢትዮጵያን ጦር የገጠሙ ማለት ነው። ስለዚህ በደቡብ ራስ ደስታና ደጃዝማች በየነ፣ በሐረር ደግሞ ደጃዝማች ነሲቡ በጽናት ተከላክለዋል። በቆራዬ ጦርነት ላይ ግራዝማች አፈወርቅ ወልደ ሰማያት ያሳዩት ጀግንነት በታሪክ ሁሌም ሲወሳ ይኖራል ማለት ነው። ግራዚያኒ ሐረርን ለመያዝ በጣም ዘግይቶ ነበረ ማለት ነው። እዚህ ጋር ያለው ይህንን በዚህ ማየት እንችላለን። ፋክተርስ ፎር ኢትዮጵያን ዲፊት ይለናል። የኢትዮጵያውያን ሽንፈት ምክንያቶች ምን ነበሩ? በታሪክ ውስጥ ኢትዮጵያውያን የሚታወቁት በጀግንነት ነው። ልበ ቆራጥ ሆኖ በአንድነት ሀገራቸውን ሲጠብቁ እንደነበር ነው። ታዲያ በሁለተኛው የጣሊያን ወረራ ወቅት እንዴት ሊሸነፉ ቻሉ? አንደኛው ምክንያት several lack of military coordination and modern communication tools። አያችሁ፣ ይሄ ነው በቃ የመሳሪያ እጦት ነው አንደኛው። ያ ማለት ያው ቅንጅት አለመኖር እንዲሁም የመገናኛ ዘዴዎች እጥረት ማለት ነው። የመገናኛ ዘዴዎች እጥረት መኖሩ አንዱ በትክክል መልእክትን መለዋወጥ አልቻሉም ማለት ነው። ጣሊያኖች ደግሞ ተዘጋጅተው ነው የመጡት። በዚህ ብልጫ ነበራቸው። አንዱ ይሄ ነው። ሁለተኛው ኢንተርናል ሪቫለሪስ ኤንድ ፖር ሲንክሮናይዜሽን አማንግ ሪጅናል ሊደርስ። ሁለተኛው ምክንያት ደግሞ በተለያዩ ግዛቶች የነበሩት በመሪዎች መካከል የነበረው አለመስማማትና ፉክክር እንደ ሽንፈት ምክንያት ሊጠቀስ ይችላል ማለት ነው። ሁለተኛው ነው። ሶስተኛው ኢታሊያን ቴክኒካል ሱፔሪዮሪቲ ሄቪ አርቲለሪ ኤንድ ዲቫስቴቲንግ ኤር ቦምባርድመንትስ። የጣሊያ ከባድ መድፎች፣ አውሮፕላኖች እንዲሁም ጠንካራ ምሽጎች ለድል አብቅቷቸዋል ማለት ነው። እነዚህ ነገሮች ሁሉ እኛ ጋር አልነበሩም። 40 ዓመት ሙሉ እኛ ምንም ይሄ ይመጣል ብለን አላሰብንም ማለት ነው። ቁጭ ብለን የጠበቅናቸው በነበረው እንደነበረው ማለት ነው። ምንም የዘመንነው፣ ምንም ያሻሻልነው፣ ምንም የጨመርነው መሳሪያም አልነበረም ማለት ነው። ያው ኢትዮጵያዊ ወኔ ብቻ ነበረን በሰዓቱ የነበረው። በዚህ ምክንያት ጣሊያን በለጠን ማለት ነው። መጨረሻውም ዌል ኢንትሬንችድ ኢታሊያን ፎርቲፊኬሽንስ የጠላት የቴክኖሎጂ የበላይነት ቴክኒካል ሱፕሪዮሪቲ እነዚህ ነገሮች ሁሉ ለድል አብቅቷቸዋል ማለት ነው። ስለዚህ ኢትዮጵያውያን ለምን ተሸነፉ ሲባል እነዚህን መጥቀስ ትችላላችሁ ማለት ነው። እነዚህ እንደ ምክንያት የሚጠቀሱ ናቸው። ሁለተኛው የጄኔቫ ኮንፈረንስ የሚባለው ነው። አሁን እዚህ ጋር ልብ አድርጉ። ጣሊያን ልክ አዲስ አበባን ስትይዝ የኢትዮጵያ ሕዝብ በሁለት ነው የተከፈለው። በደንብ እዚህ ጋር ስሙ። አንድ ሀገር በቀኝ ተገዛች ለመባል አንድ ዋና ከተማዋ መያዝ አለበት። ዋና ከተማዋ ተይዛለች ኦልሬዲ አዲስ አበባ። ሁለት አስተዳዳሪ ወይም ንጉሱ መያዝ አለበት። ስለዚህ ንጉሥ ኃይለ ሥላሴ አልተያዙም በወቅቱ። ስለዚህ ምንድነው ማድረግ ያለባቸው ሲባል ግማሹ እዚሁ ከኢትዮጵያ አርበኞች ጋር ሆኖ ይዋጉ የሚሉ ግሩፕ ነበሩ። አይ በዓለም አቀፍ ሄደው ጄኔቫ ስዊዘርላንድ ለመንግስታቱ ድርጅት አቤቱታቸውን ያሰሙ የሚሉ ሁለት ግሩፖች ነበሩ ማለት ነው። በዚህ ምክንያት በወቅቱ የነበሩትን ጳጳሱን ጨምሮ ንጉሱ ይውጡ ከሀገርና ሄደው ለአቤቱታቸውን ለዓለም አቀፍ መንግስታት ያሰሙ የሚል ጸደቀ ማለት ነው። በዚህ ምክንያት ኃይለ ሥላሴ ሄዱ። ይህንን ያዙ። ዜን ዘ ጄኔቫ ኮንፈረንስ ጁን 13 1936 በ1936 ማለት ነው። ኤምፐረር ኃይለ ሥላሴ ሌፍት ዘ ካንትሪ ኦን ሜይ 2 ኤንድ አድረስድ ዘ ሊግ ኦፍ ኔሽን ኢን ጄኔቫ። አፄ ኃይለ ሥላሴ በዓለም መንግስታት ማህበሩ ወይም ጄኔቫ በሚገኘው ማለት ነው እዛ ሄደው የጠላትን ግፍ ማጋለጥ ቻሉ ማለት ነው። ሂ ዲቴልድ ፋሺስት ዋር ክራይምስ ኤንድ አስክድ ዘ ሂስቶሪካል ኮስችን ዋት አንሰር አም አይ ቱ ቴክ ባክ ቱ ማይ ፒፕል። ኃይለ ሥላሴ ይህንን ጥያቄ ጣሊያን እንደወረረችን ለዓለም አቀፍ መንግስታት ሄደው ሲናገሩ በዛ መድረክ ላይ ያገኙት ምላሽ ግን የሚያስቀይም ነበር። ለኢጣሊያ የወገነ ነበር ማለት ነው። እሳቸውም በዛ መድረክ ላይ ለህዝቤ ምን አይነት ምላሽ ይዤ ሄዳለሁ ብለው ጠየቁ። ምን ምላሽ ይዤ ልሂድ? ይህንን ጥያቄ ጠየቁ ማለት ነው። ዘ ሊግስ አንሰር ምን ምላሽ ሰጧቸው? ኦን ጁን 4 they voted to end all economic sanctions against Italy abandoning Ethiopia። ማህበሩ በሐምሌ 4 ቀን በኢጣሊያ ላይ የተጣለው ማዕቀብ እንዲነሳ ወሰነ ማለት ነው። ያ ማለት ኢትዮጵያን የሚጎዳ ጣሊያንን የሚደግፍ ውሳኔ ተላለፈ ማለት ነው። ኃይለ ሥላሴም በዚህ እጅግ አዘኑ። ታሪክ የማይረሳውን ንግግር ተናግረው ወረዱ ማለት ነው። ዛሬ ኢትዮጵያ ላይ የደረሰው ነገር ነገ እናንተ ላይ እንደማይደርስ እርግጠኛ አይደላችሁም አሏቸው። ታሪክና እግዚአብሔር ፍርዱን ይሰጣል ብለው
ከዛ መድረክ ወረዱ ማለት ነው። እንዳሉትም የሁለተኛው ዓለም ጦርነት ተነሳ። አብዛኞቹ ለኢጣሊያ ወገኑት ወገኖች ከኢትዮጵያ የበለጠ ኪሳራ ውስጥ ገቡ ማለት ነው። ይህ የኃይለ ሥላሴ ጄኔቫ ሄደው ያደረጉት ንግግር ነው ማለት ነው። ኮንሲኩዌንስ ኦፍ ዘ ኮንከስት እንግዲህ የጦርነቱ ውጤት ምን ሆነ? በዚህ ጦርነት ማን ምን አገኘ ስንል ሙሶሎኒስ ዲክላሬሽን የሙሶሎኒ አዋጅ ማለት ነው። ምን አለ? ፎርማሊ ፕሮክሌምድ ዛት ኢትዮጵያ ኢዝ ኤ ኮሎኒ ኦፍ ኢታሊ። የሙሶሎኒ አዋጅ ምን ሆነ? ኢትዮጵያ የኢጣሊያ ቅኝ ግዛት ናት ብሎ አወጀ። አንዱ ከዚህ ጦርነት በኋላ የተከሰተው አንዱ ይሄ ነው ማለት ነው። በቃ ኢትዮጵያ የኢጣሊያ ቅኝ ግዛት ናት ብሎ አወጀ። አንድ ሁለተኛው ኪንግ ቪቶሪዮ ኢማኑኤል ኦፍ ኢታሊ ፕሮክሌምድ ሂምሰልፍ ዘ ኢምፐረር ኦፍ ኢትዮጵያን የኢትዮጵያ ንጉስ ብሎ ራሱን ሰየመ። አሁን እችንም ልትጠይቁ ትችላላችሁ። በሁለተኛ የኢጣሊያ ወረራ ጊዜ ራሱን የኢትዮጵያ ንጉስ ብሎ የሰየመው ማን ነው ስትባሉ ቪቶሪዮ ኢማኑኤል የሚባለው ነው። አዋጁን ያወጣው ደግሞ ሙሶሎኒ ነው ማለት ነው። ይህንን እንዳትረሱ። ክሬሽን ኦፍ ኤኦአይ አፍሪካ ኦሪየንታሌ ኢታሊያና ኢታሊያን ኢስት አፍሪካ ማለት ነው። ኢታሊያን ኢስት አፍሪካ was created merging Ethiopians with the older Italian colonies of Eritrea and Somaliland የኢጣሊያ ምስራቅ አፍሪካ ብለው እነዚህን ሶስት ሀገራት ኢትዮጵያን ከኤርትራንና ሶማሌላንድን አንድ አደረጉ ማለት ነው። ከዛ ምን ሆነ? ባዶሊዮ was appointed as the first viceroy ይላል እዚህ ጋር ምን ማለት ነው? እንደራሴ እንደማለት ነው። ስለዚህ ባዶሊዮ እዚህ የአፍሪካ ኦሪየንታሌ ኢጣሊያን የመጀመሪያው እንደራሴ ሆኖ ተሾመ ማለት ነው። the title king of kings of Ethiopia was replaced by Caesar of Ethiopia and the Italian flag was hoisted over Milik's palace። እንግዲህ ምን አረጉ? የኢትዮጵያ ንጉሠ ነገሥት ማዕረግ የሚለውን የኢትዮጵያ ቄሳር በሚል ተተካ። ባርጉ ኪንግ ኦፍ ኢትዮጵያ የሚባሉ ኃይለ ሥላሴ ነበሩ በወቅቱ አይደል? ይህንን አስቀሩና ሴዛር ኦፍ ኢትዮጵያ የኢትዮጵያ ቄሳር ብለው ሰየሙ ማለት ነው። ማዕረጉ በዚህ ተተካ። ከዛ በኋላ የኢትዮጵያ ባንዲራ አንስተው የኢጣሊያን ባንዲራ ሰቀሉ ማለት ነው። ያ ማለት ሙሉ በሙሉ ኢትዮጵያ በኢጣሊያ ቀኝ ቁጥጥር ስር ናት የሚለውን ነገር ለማሳየት እየሞከሩ ነበር ማለት በዚህ ግን እነዚህ ኮንሲኩዌንሶቹ ናቸው። ይህ እንዳለ ሆኖ ግን ኢትዮጵያውያን ጸጥ ብሎ አልተቀመጡም። ምን አረጉ ስንል እዚህ ጋር ሌላ የአርበኝነት ታሪክ ነው የሚጀምረው። ፈርስት ፌዝ ሰመር 1936 ራስ ምሩ ኃይለ ሥላሴ appointed acting head of the provisional government at Gore. He led the Black Lion resistance group initially organized by patriotic intellectuals like Lieutenant Colonel Balai Hailab, ክፍሌ ነሲቡ ኤንድ ከተማ በሻ። ራስ ምሩ ኃይለ ሥላሴ በጎሬ ጊዜያዊ መንግስት መሪ ሆኑ። ለምንድነው የጊዜያዊ መንግስት መሪ የሆኑት? ኃይለ ሥላሴ ንጉሥ ኃይለ ሥላሴ ወጥተዋል ከሀገር አይደለ? ራስ ምሩ ኃይለ ሥላሴ ምን ሆኑ? የሀገሪቷ መንግስት መሪ ሆኑ ማለት ነው። መቀመጫቸውን የታረጉ ጎሬ ያረጉ። እቺ ልትጠየቅ ትችላለች ባይዘ። ስለዚህ ጎሬ ያረጓት ማለት ነው። ከዛን እሳቸው የጥቁር አንበሳ የተባለው የብላክ ላይን የተባለውን የተማሪዎችን ጦር መምራት ጀመሩ ማለት ነው። ይህ የተማሪዎች ጦር ያው በሌተናል ኮሎኔል በላይ ኃይለ አብ ክፍሌ ነሲቡና በከተማ በሻ ይመራ የነበረ ነው። ይሄ ጥቁር አንበሳ የተባለው ጦር ማለት ነው። እሳቸው ምን ሆኑ? መምራት ጀመሩ ማለት ነው። After months of isolation in the southwest, his troops were defeated near the ጎጀብ river. በጎጀብ ወንዝ አጠገብ ግን ተሸንፈው እሳቸውም እጃቸውን ሰጡ ማለት ነው። ጎጀብ ወንዝ አካባቢ ማለት ነው። ከዛስ ማን ይመጣል? ራስ ደስታ ዳምጠው defeated at the battle of ዶሎ ኦዶ and ገናሌ ዶሪያ. After months of guerrilla warfare, he was captured at Gogeti village in Gurage and executed at Butajira in February 1935. ራስ ደስታ ዳምጠውም ደግሞ በዶሎ ኦዶና ገናሌ ዶሪያ በሚባል ቦታ ላይ ተሸነፉ ማለት ነው። ከዛን በ1937 በጉራጌ አካባቢ ጎጊቲ በምትባል መንደር ተይዘው በቡታጅራ አካባቢ ተረሸኑ ማለት ነው። ከዛ ማን ይቀጥላል? ደጃዝማች ገብረ ማርያም ጋሪ የሚባሉት አርበኛ ደግሞ ይመጣሉ። led active mobile resistance force in the southern region of the country. እሳቸው ደግሞ በደቡብ አቅጣጫ ጦራቸውን መርተው ተዋግተዋል ማለት ነው። የተዋጉ ነበረ። ይሄ ገብረ ማርያም
ጋሪ የሚባሉት አርበኛ ማለት ነው። ስለዚህ የመጀመሪያው የአርበኞች ታሪክ እነዚህን ይመስላሉ። ኢትዮጵያውያን በቀኝ ግዛት ስር ለመኖር ፍጹም አልፈቀዱም ማለት ነው። ሙሉ በሙሉ ዋና ከተማውን ይዘው ጣሊያኖች እዚህ ቢቀመጡም እነዚህ አርበኞች ግን ዝም ብለው አልተኙ ማለት ነው። በመጀመሪያው ምዕራፍ ራስ ምሩ በጥቁር አንበሳ ድርጅት አማካኝነት፣ በምዕራብ ራስ ደስታ ዳምጠው ደግሞ በደቡብ ሆነው በጽናት ተዋግተዋል። ራስ ደስታ በስተመጨረሻ ተይዘው በጠላት እጅ በቡታጅራ አካባቢ በሰማዕትነት አለፉ ማለት ነው። ስንቀጥል ዛፖርቲቭ አታክ ኦን አዲስ አበባ፣ በአዲስ አበባ ላይ የተደረገው ጥቃት ማለት ነው። ምንድን ነው የተደረገው? ቦልድ መልቲ ዳይሬክሽናል ፕላን to recapture the capital city in the summer 1936 አዲስ አበባን ከጠላት ለማስለቀቅ በሁሉም አቅጣጫ የተደረገ ጥቃትን ነው እዚህ ጋር የሚነግረን ማለት ነው። ምክንያቱም እነዚህ አርበኞች በጠላት እጅ በቀኝ ለመገዛት በፍጹም አልፈቀዱም። ሞትን ነው የመረጡት ማለት ነው። ጣሊያን ኢትዮጵያን ከምትመራ ሞታችንን እንመርጣለን ብለው በሁሉም አቅጣጫ አዲስ አበባን ነጻ ለማውጣት የተደረገ ተጋድሎ ነው እዚህ ጋር የምናየው ማለት ነው። ፍሮም ዘ ኖርዝ በሰሜን ሌድ ባይ ዘ ሰንስ ኦፍ ራስ ካሳ፣ አበራ ካሳ ኤንድ አስፋወሰን ካሳ የራስ ካሳ ኃይሉ ልጆች ናቸው እነዚህ። አበራ ካሳ፣ አስፋወሰን ካሳ ይባላሉ። በኋላም ያው በአሰቃቂ ሁኔታ በፋሽስት ተገለዋል እነዚህ ማለት ነው። ሶ አፍተር ሪትሪቲንግ ቱ ሰላሌ they were tricked into surrendering by fascist collaborator ራስ ኃይሉ ተክለ ሃይማኖት and were executed። እዚህ ጋር ያለን ያለው ወደ ሰላሌ እየሸሹ ባሉበት ሰዓት ላይ ራስ ኃይሉ ተክለ ሃይማኖት በሚባሉ ኢትዮጵያዊ ነገር ግን ለፋሺስት ባደሩ ወይም ባንዳ በሚባሉ ሰዎች ተታለው ያው በፋሺስቶች በአሰቃቂ ሁኔታ ተገደሉ ማለት ነው። በደቡብ ደግሞ ምን ሆነ? from the south led by ደጃዝማች ባልቻ ሳፎ አባናፍሶ ደጃዝማች ባልቻ ሳፎ በአድዋ ጦርነት ላይ የሚተሳተፉ ጀግና ናቸው ማለት ነው። ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለለት ማለት ባልቻ ሳፎ ወይም በፈረስ ስማቸው አባነፍሶ ይባላሉ ማለት ነው። so an aging hero of 1896 battle of Adwa, he was killed fighting in the south of the city where a memorial hospital stands today. እንግዲህ ደጃዝማች ባልቻ ሳፎ የአድዋ አንበሳ ነበሩ ማለት ነው። በጣሊያን ተገደሉ ማለት ነው ሲዋጉ። ዛሬ መታሰቢያ ሆስፒታል ተሰርቶላቸዋል፣ ባልቻ ሆስፒታል የሚባለው ማለት ነው። ለሳቸው መታሰቢያ የተሰራ ነው። በደቡብ አየን፣ በሰሜን አየን። ስንቀጥል from the north west በሰሜን ምዕራብ ደግሞ ሌላው አርበኛ ነበሩ ሌድ ባይ ራስ አበበ አረጋይ። ራስ አበበ አረጋይ ደግሞ የሰሜን ምዕራቡን ጦር ሲመሩ የነበሩ ናቸው። በኢስት ደግሞ በምስራቅ በኩል ሌድ ባይ ደጃዝማች ፍቅረ ማርያም ይናዱ። እኚህ ደግሞ በምስራቅ በኩል ሲመሩ የነበሩ አርበኛ ነበሩ ማለት ነው። ይሄ ሁሉ እየተደረገ ያለው ለምንድን ነው? ጣሊያንን አዲስ አበባ ለማስለቀቅና ሀገራችንን ነጻ ለማድረግ እየተከፈለ የነበረ ነው። በዚህ ጊዜ ላይ ሌላ ስፒሪቹዋል ሊደር ደግሞ ነበሩ። በኢትዮጵያ ታሪክ ውስጥ እጅግ ታላቅ ገድል የነበራቸው ሃይማኖታዊ መንፈሳዊ መሪ ነበሩ። አቡነ ጴጥሮስ an outspoken anti-fascist bishop who inspired the attack. He was caught and publicly executed by firing squad. እኚህ መንፈሳዊ መሪ አቡነ ጴጥሮስ የጸረ ፋሺስት አርበኛ ነበሩ። ህዝብ ለጣሊያን እንዳይገዛ ህዝቡን እየገዘቱ ለጣሊያን ብትገዙ እያሉ ህዝቡን ሲቀሰቅሱ የነበሩ ናቸው። ጣሊያን እንግዲህ በወቅቱ እሳቸውን ህዝቡን ለጣሊያን ተገዙ፣ ኢትዮጵያውያን በኢጣሊያ ቁጥጥር ስር ናት በሉ እያሉ ሲያስጎድዳቸው እሳቸው ግን በቆራጥነት በፍጹም ሀገሬን ጠላት አይገዛትም፣ ህዝቡንም ለጣሊያን እንዳትገዙ በማለት ሲያወግዙ በአደባባይ በመሳሪያ ተደብድበው ተገደሉ ማለት ነው። እኚህ ብቻ ነበሩ መንፈሳዊ መሪ። አቡነ ሚካኤልም ልክ እንደዚህ ነው የተደረጉት ማለት ነው። ይሄ ሁሉ ድካም ለነጻነት የተደረገ ዋጋ ነበረ ማለት ነው። ፌለር the operation was unsuccessful due to poor planning and lack of ታክቲካል ኮኦርዲኔሽን። መጨረሻ በአራቱም አቅጣጫ አዲስ አበባን ከፋሺስት ነጻ ለማድረግ ቢሞከርም ደካማ ዕቅድና የቅንጅት ማነስ በመኖሩ ምክንያት ሳይሳካ ቀረ ማለት ነው። ከዛስ ሰከንድ ፌዝ ደግሞ ይመጣል፣ ሁለተኛው ምዕራፍ ደግሞ ይመጣል ማለት ነው። እዚህ ጋር የግራዚያኒ ጭፍጨፋ ነው። የመጀመሪያው ፌዝ አይተናል አርበኞች ያደረጉትን። ሁለተኛው ፌዝ ደግሞ ምንድነው? በ1937 ዓመተ ምህረት የተካሄደ ነው። ዘ አሳሲኔሽን አቴምፕት ይለናል ፌብሩዋሪ 19 1937። በደንብ እዚህ ጋር እነዚህን ታሪኮች ይዋቸው። ቱ ብሬቭ ያንግ ፓትሪዮትስ አብርሃ ደቦጭ ኤንድ ሞገስ አስግዶም፣ እነዚህ ይጠየቃሉ ባይዜ አብርሃም ደቦጭ ኤንድ ሞገስ አስግዶም ስሪው ቦምብስ አት ኤ ቪሰሪ ሩዶልፍ ግራዚያኒ ዱሪንግ ኤ ፐብሊክ ጋዘሪንግ አት ገነተ ልዑል ፓላስ
ናው አዲስ አበባ ዩኒቨርሲቲ። ይሄ ምንድነው ታሪኩ ባጭሩ ስናይ እንግዲህ የካቲት 12 1937 የኢጣሊያው መሪ የነበረው በኢጣሊያ ሀገር የልጁ ልደት ይከበር ነበር ማለት ነው። እዛ ልደት ይከበራል። ኢጣሊያን ነው የሚከበረው። ልብ አድርጉ። ያ እዛ በሚከበርበት ሰዓት ላይ እዚህ ያለው ግራዚያኒ ደግሞ ያንን አስመልክቶ ያንን ኢጣሊያ የሚከበረውን ልደት አስመልክቶ ኢትዮጵያውያንን የኔቢጤዎችን ምናምን ጠራ ማለት ነው እዚህ ለማክበር። ስለዚህ ገነተ ልዑል አዲስ አበባ ዩኒቨርሲቲ ላይ ያ ሁሉ ሰው የተጠራው ህዝብ በተገኘበት በዛ ሰዓት ላይ ግራዚያኒ ንግግር ስለሚያደርግ እነዚህ ሁለት አርበኞች ሞገስ አስገዶምና አብርሃም ደቡጭ የሚባሉ ኢትዮጵያዊ ወጣቶች ቦምብ ወረወሩ ማለት ነው። ማላይ ነው የወረወሩት? ሩዶልፍ ግራዚያኒን ለመግደል ታስቦ ነበር። መሪው እሱ ስለነበረ እሱ ተገደለ ማለት ጦሩ ይበተናል የሚል እሳቤ ነበራቸው ማለት ነው። በሚወረውሩበት ሰዓት ላይ ሳይሳካ ቀረ። ያ ማለት ግራዚያኒን አቆሰለው እንጂ ሳይገለው ቀረ ማለት ነው። አያችሁ፣ ይህ የተደረገበት ቦታ አዲስ አበባ ዩኒቨርሲቲ ነው። ዛሬ አዲስ አበባ የካቲት 12 ሆስፒታል አለ አይደል? እዛ ጋር የካቲት 12 የተባለው ለዛ ማስታወሻ ነው። 6 ኪሎ ጋር ያለው ሐውልት ማለት ነው። እዛች ጋር ነበረ ያ ቦምብ የተወረወረው። ግራዚያኒን ቢያቆስለውም ባይሞትም ከዛ በኋላ ግራዚያኒ ምን አይነት እርምጃ ነው የወሰደው? ዘ ግራዚያኒ ማሳከር ይባላል። ኢን ሪታሊዬሽን ውንድድ ግራዚያኒ ordered 3 days slaughter. Over 30,000 citizens in Addis Ababa were killed and 499 monks were massacred at the ደብረ ሊባኖስ ሞንስተር ይለናል። በኢትዮጵያ ታሪክ ውስጥ እጅግ አሳዛኙ ታሪክ አንዱ ይሄ ነው ማለት ነው። ግራዚያኒ በዛ የቦምብ ውርወራ በመበሳጨቱ ለወታደሩ የ3 ቀን የሚዘልቅ ጭፍጨፋ እንዲያካሂዱ ለወታደሮቹ ነገረ ማለት ነው። ስለዚህ በበቀል የተነሳው ጠላት ለ3 ቀን ባደረገው ጭፍጨፋ 30,000 የአዲስ አበባ ህዝብን ገደሉ ማለት ነው። ሕፃን፣ አዛውንት፣ ወጣት ሳይሉ ሁሉንም ጨፈጨፉ ማለት ነው። እንዲሁም ያ ሳይበቃቸው በደብረ ሊባኖስ ገዳም ውስጥ የሚኖሩ 499 የሚሆኑ መነኮሳትን ፈጁ ማለት ነው። ይህ ትልቅ ኪሳራ ደረሰ። አንድ አብርሃ ደቡጭና ሞገስ አስገዶም ያንን ቦምብ ሲወረውሩ በትክክል ግራዚያኒን መግደል ባለመቻሉ ነው ይሄ ሁሉ ነገር የመጣው ማለት ነው። በእርግጥ ለሀገር አስበው ነው፣ ለነጻነት ብለው ነው። ነገር ግን ይህ ሁሉ ኪሳራ አደረገ ማለት ነው። ከዛ በኋላ ዝም አልተባለም። አሁንም ዘ አውትብሬክ ኦፍ ካንትሪ ዋይድ ሬዚስታንስ የሀገር አቀፍ ተቃውሞ ተነሳ ማለት ነው። በዚህ ሰዓት ላይ ዘ አትሮሲቲስ ዩናይትድ ዘ ኢንታየር ፖፑሌሽን ኢንቱ ኤ ፐርማነንት ሰከንደሪ ሬዚስታንስ ፌዝ። የመጀመሪያውን አይተናል አይደለ? ይህ ጭፍጨፋ ደግሞ የሀገር አቀፍ ተቃውሞን አስነሳዋ ነው። ጭፍጨፋው አርበኝነቱን ይበልጥ አቀጣጠለው እንጂ ህዝቡ ፈርቶ እንዲቀመጥ አላረገውም። በዚህ ሰዓት ላይ ዋና ዋና ሊደሮች ተነሱ። ቁልፍ መሪዎች የሚባሉት ፕሮሚነንት ሊደርስ ራስ አበበ አረጋይ፣ በቀለ ወያ፣ ገረሱ ዱኪ፣ በላይ ዘለቀ፣ ጃግማ ኬሎ፣ አሞራው ብነ፣ ዘራይ ደረስ፣ አብዲሳ አጋ፣ እነዚህ በኢትዮጵያ ታሪክ ውስጥ በተለይም የሸዋ አርበኞች የሚባሉ ናቸው በብዛት ማለት ነው። እነዚህ በየቦታው ጣሊያንን ማስጨነቅ ጀመሩ ማለት ነው። ሴቶች ሳይቀሩ ውሜን ፓትሪዮቶች yes figures like ሸዋረገድ ገድሌ acted as critical internal patriots running intelligence networks። ሸዋረገድ ገድሌ የውስጥ አርበኛ ነበሩ። ሌሎችም ከፍተኛ ሚና የተጫወቱ ሴቶች ነበሩ ማለት ነው። ስለዚህ ጣሊያን በሁሉም ቦታ ላይ ማስጨነቅ ጀመሩ። በቅርብ የሞቱት ጃግማ ኬሎ ናቸው። እስከ ቅርብ ጊዜ ድረስ የነበሩ አርበኛ ናቸው። ይሄን ሁሉ ነገር ተካሄደ ማለት። ስለዚህ አጠቃላይ ሰከንድ ፌዙንና የግራዚያንን ማሳካር ስናይ ምን ብለን ነው የምንይዘው? 2 ጀግኖች ነበሩ። እነዛ 2 ጀግኖች ወጣቶች አብርሃ ደቡጭና ሞገስ አስገዶም ጨካኙን ግራዚያኒን በቦምብ አቆሰሉት። በዚህ የተበሳጨው ጠላት ደግሞ በ3 ቀን ውስጥ 30,000 ህዝብ የአዲስ አበባን ህዝብ እንዲሁም የደብረ ሊባኖስን መነኮሳት ጨፈጨፈ ማለት ነው። ይህ ጭፍጨፋ ግን ህዝቡን ይበልጥ አስቆጣው እንጂ ወደ ኋላ እንዲያፈገፍግ አላረገውም። እዚህ ጋር የተዘረዘሩት ሁሉም የተነሱት ከዚህ ጋር ነው ማለት ነው። ከዚህ አርበኝነት ታሪክ ጋር ነው ማለት ነው። ምን ሆነ መጨረሻ ላይ የሚለውን እናያለን። ዘ ዋር ኦፍ ሊብሬሽን። ይሄ ደግሞ ምንድነው? የነጻነት ጦርነት ተደረገ ማለት ነው። ዘ ካታሊስት ኢታሊ ኢንተርድ ወርልድ ዋር ሰከንድ ኦን ዘ ሳይድ ኦፍ ሂትለርስ ጀርመኒ ፕሬዘንቲንግ አን ኢሚዲየት ትሬት ቱ ብሪቲሽ ኮሎኒያል ኢንትረስት ኢን ኢስት አፍሪካ። እንግዲህ አሁን ጣሊያን ሁለተኛው ዓለም ጦርነት ተጀምሯል አይደለ? ስለዚህ ጣሊያን የትኛውን ተቀላቀለች? የነ ጀርመንን። ጣሊያ በሁለተኛው ዓለም ጦርነት ከሂትለር ጎን መሰለፏ በምስራቅ አፍሪካ የእንግሊዝን ጥቅም አደጋ ላይ ጥለዋለች ማለት ነው። እንግሊዝ ምስራቅ አፍሪካ ላይ ያላትን ጥቅም ማጣት አትፈልግም። ጣሊያንን ማስወጣት ነው የምትፈልገው ማለት።
በዚህ ምክንያት ኢትዮጵያን ለመርዳት ሞከሩ ማለት ነው። ዘ ኦፕሬሽን ኦፍ ሊበሬሽን ሚሽን በ3 አቅጣጫዎች የተደረጉ የነጻነት ዘመቻዎች ናቸው የተደረጉት ማለት ነው። ሶ በውስጥ በሀገር ውስጥ እነዚህ ቅድም የዘረዘርናቸው አርበኞች ጣሊያንን አዳክመውታል። ከዛ ደግሞ ንጉሱ ደግሞ ዲፕሎማሲውን ስራ ከዛ ይሰራሉ ከእንግሊዝ ሆነው ማለት ነው። ስለዚህም በእንግሊዝ እርዳታ በኖርዝ ፍሮንት በሰሜን ግንባር ማመጣ ሌድ ባይ ብሪቲሽ ጀነራል ዊሊያም ፕላት he advanced from Sudan and crushed the Italians at the decisive battle of Keren in Eritrea። እንግዲህ እንግሊዞች እኛን ረድተው መጥተዋል። በጀነራል ዊሊያም ፕላት የሚመራ ጦር በሰሜን በኩል መጣ ማለት ነው። ስለዚህ በኤርትራ በወሳኙ የከረን ጦርነት ላይ ኢጣሊያንን አሸነፈ ማለት ነው። ልብ አድርጉ፣ ጀነራል ዊሊያም ፕላት እንግሊዛዊ ነው። ስለዚህ እኛን እየረዱን የመጡት ማለት ነው። በከረን ጣሊያን ተሸነፈች። ከዛስ ዘ ዌስተርን ፍሮንት ደግሞ የምዕራብ ግንባር፣ ይህ የጌዲዮን ፎርስ ይባላል። የጌዲዮን ጦር የሚባለው ማለት ነው። በምዕራብ በኩል ይህ የምዕራብ ጦር ደግሞ እየተመራ የመጣው በማን ነው? ሌድ ባይ ኮሎኔል ዳንሳንፎርድ ኤንድ ሜጀር ኦርድ ቻርለስ ዊንጌት። የጌዲዮን ጦር በኮሎኔል ዳንሳንፎርድ እና በሜጀር ኦርድ ቻርለስ ዊንጌት እየተመራ ነበር የመጣው ማለት ነው። ዘ አካምፓኒድ ኢምፔሪያል ኃይለ ሥላሴ ኢንቱ ዘ ካንትሪ ትሪምፓንትሊ ኢንተሪንግ አዲስ አበባ ኦን ሜይ 5 1941 ንጉሠ ነገሥቱን አጅበው 1941 አዲስ አበባ ገቡ ማለት ነው። ከዛስ በደቡብ በኩል ዘ ሳውዘርን ፍሮንት ሌድ ባይ ጀነራል አላን ካኒንግሃም አድቫንሲንግ ራፒድሊ ፍሮም ኬንያ ሂስ ፎርስ ኢንተርድ አዲስ አበባ ኤርሊ ኦን ኤፕሪል 6 1941 በጀነራል ካኒንግሃም እየተመራ የመጣው ደግሞ ከደቡብ በኩል ነው ማለት በኬንያ በኩል። ሶ ሚያዝያ 6 ቀን 1941 አዲስ አበባ እሱ ቀድሞ ገባ ማለት ነው። ሌሎቹ ዘግይተው ነው የገቡት። በዚህ በኩል በካኒንግሃም የሚመራው ግን ቀድሞ ነው የገባው ማለት ነው። ስለዚህ እዚህ ጋር ምንድን ነው ያየነው? ሁለተኛው የዓለም ጦርነት ሲጀመር እንግሊዝ ከኢትዮጵያ ጎን ቆመች ማለት ነው። ልብ አድርጉ፣ እንግሊዝ ከኢትዮጵያ ጎን ነው የቆመችው። ለምንድን ነው ከኢትዮጵያ ጎን የቆመችው ሲባል ጣሊያን ከእንግሊዝ ተቃራኒ ከሆኑት ከነ ጀርመን ጋር ስለሆነች ጣሊያንን መምታት ነው የፈለጉት ማለት ነው። ኢትዮጵያን መርዳት ብቻ ፈልገው አይደለም። ልብ አድርጉ፣ ጥቅማቸውን ለማስጠበቅ ብለው ነው እንግሊዞች የሚመጡት እንጂ ጣሊያን ኢትዮጵያን በመያዟ ለኢትዮጵያ ወግና ወይም ለኢትዮጵያ አስባ አይደለም ጣሊያንን ያስወጣቻት። ምክንያቱም ከዛ በኋላ ለማድረግ የሞከሩት ነገር ነበር፣ ስላልተሳካላቸው ነው እንጂ ማለት ነው። ጠለቅ ብላችሁ የኢትዮጵያን ታሪክ ስታጠኑ ይህንን ታዩታላችሁ። ሶ እንግሊዝ በዚህ ምክንያት ለእኛ ያገዘች። በ3 ግንባር የተደረገው ዘመቻ ጣሊያንን ለማስወጣት ቻለ ማለት ነው። ከዛም የጣሊያን ባንዲራ ወርዶ የኢትዮጵያ ባንዲራ ዳግም ተሰቀለ። ይህ የድል በዓል ቀን ተብሎ ይጠራል ማለት ነው። ይህን ይመስላል እንግዲህ የኢጣሊያ ዳግም ሁለተኛው ወረራ በቁጭት ተነሳስተው ዘምነው የመጡበት በመሆኑ ለ5 ዓመታት ኢትዮጵያ ውስጥ ለመቆየት ችለዋል ማለት ነው። ቢሆንም በአርበኞቻችን ተጋድሎና በንጉሥ ኃይለ ሥላሴ በውጭ ባደረጉት ዲፕሎማሲ ጣሊያን ሊሸነፍና ሊወጣ ችሏል ማለት ነው። ክብር ለአባቶቻችን ይሁን። በቀጣይ እስከምንገናኝ መልካም ቆይታ እመኛለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ጥያቄም ካላችሁ በኮሜንት አስቀምጡልኝ። ባይ ባይ፣ ቻው።